ይታይሽ ሁላችሁም በሉ ተራ በተራ ይታይሽ በይታይሽ። እሺ እሺ እህቴ እንግዲህ ያው የተጎዳሽውን እኛ ስላላወቅን ነው። ያው አጀንዳችን አንድና አንድ ስለሆነ ነው የምንገናኝበት ነገር እና እንዲህ አይነት ነገሮች ሲኖሩ እንዲህ አይነት ነገር ከመጀመራችን በፊት እህቶቻችን ያው ብታሳውቁን። መቼም የሰው ልጅ እግዚአብሔር ያጽናህ ማለት ቀላል ነገር አይደለም እና እንደዚህ ቀድመሽ ብትነግሪን ቴነሽም ጥሩ ነው። አሁንም ቢረፍድም አልመሸም በሚለው ይዘነው እመቤቴ ማርያም ጽናቱን ትስጥሽ። ሩቅ አገር ሆኖ የእህትን መርዶ መስማት በጣም ከባድ ነው እና እግዚአብሔር አምላክ መጽናናቱን ይስጥሽ። እኛ ደግሞ ከምድር ላይ ያለን ሰዎች ያው ወደ እነሱ እንጂ ወደ እኛ የሚመጣ ሰው የለምና በምድር ላይ ደግሞ እግዚአብሔር በሚሰጠን እድሜ ቆሞ ማስቆረብ፣ ጸሎት ማስደረግ፣ ያው ምስኪኖችን መርዳት በእነሱ ስም ያው ለነፍሳቸው ይሆናልና አንቺ በርትተሽ ተጽናንተሽ ይሄንን በማድረግ ራስሽን እንትን በይና እህቴ እግዚአብሔር ያጽናሽ፣ አይዞሽ፣ ነገር ለበጎ ነው፣ እግዚአብሔር የወደደውን አደረገ በሚለው ራስሽን አጽናኝ፣ እግዚአብሔር ያጽናሽ። አንቺዬ የኔ እናት እግዚአብሔር መጽናናቱን ይስጥሽ። ሐዘን አታብዢ። ሐዘን ጥሩ አይደለም። አንቺም ያለሽው ስደት ሀገር ነው። አንቺንም የሚያጽናናሽ ያስፈልጋልና የኔ እናት ነፍሷን ይማርልሽ። ምንም ማድረግ አይቻልም። እኛ እንግዲህ በስደት ነው ያለነውና ራስሽን አቋቁሚ በጸሎት አይደለ እየላክሽ እያስቆረብሽ ነፍስ ይማር እያስባልሽ እንትን ማለት ነው እንጂ ሐዘን አታብዢ የኔ እናት። ነፍሷን ይማርልሽ። ሀንዬ የኔ ውድ ፈጣሪ የሞቱትንም ነፍሳቸውን በአጸደ ገነት ያቆይልን። አንቺም ፈጣሪ አጽናናሽ እናቴ። አይዞሽ፣ በርቺ፣ ጠንክሪ። አዎ ሁላችንም በስደት ዓለም ላይ በጣም የሚያሳዝን ነገር ይደርስብናል። ለቅሶ በጣም ከባድ ነው በስደት ላይ ሆናችሁና አጠገብሽ አይደለንም። እንዳናጽናናሽ እንዳናበረታሽ ፈጣሪ ከአንቺ ጋር ይሁን። እመቤቴ ማርያም ታበርታሽ የኔ ውድ። አይዞሽ፣ በርቺ፣ ጠንክሪ የኔ ስስት። እግዚአብሔር ከአንቺ ጋር ይሆናል። ፍቅርዬ ሀናንዬ የኔ እናት፣ እኔ እንደውም እኮ በዚህ ሰዓት ታውቂኛለሽ፣ እንቅልፍ ወሰደብኝ። ምን እንዳወራችሁ አላውቅም። እግዚአብሔር ያጽናሽ በያት። የኔ እናት ፈጣሪ ያጽናናሽ። እዚህ ስደት ቦታ ሆነን በማንም ቤት ሞት አለ። ማንም ተናግሮ አይመጥም። ሞት አንኳኩቶ ይገባል። የኔ እናት ፈጣሪ ያጽናናሽ። ድንግል ማርያም ከጎንሽ ትሁን። እመቤቴ ማርያም ታጽናናሽ። የኔ ውድ እህቴ፣ የስደተኛ እህቴ እንዳትከፊ። ማንም ይሞታል። እኔ ማዛ ራሱ ሞታለሁ። ማንም ሀብታምም ደሃም አንድ መቃብር ውስጥ እንገባለን። ማንም እንሞታለን። ፈጣሪ ያጽናናሽ የኔ ውድ እህቴ፣ የስደተኛ እህቴ። ስትከፊ እኔ የምከፋለሁ። የኔ ውድ እንዳይከፋሽ የኔ እናት፣ ፈጣሪ ያጽናናሽ። እኔ ምንም ማደርግ አልችልም። ከጎንሽ ሆናለሁ። ስትከፊም በውስጥ ማናገራለሁ። ከጎንሽ ሆናለሁ። እኔ ማዛ ማንም ከጎንሽ ይሆናል። የኔ እናት ፈጣሪ ያጽናናሽ። እመቤቴ ድንግል ማርያም ታጽናናሽ የኔ ውድ። ኦኬ አወኳት። በእናትሽ ቲጂ ማን ቤት እኮ አውቃታለሁ። ወይኔ እኔ እናት ሳታታውራ ሃይሚን ጋር ትገባለች ትገባለች። እግዚአብሔር ያጥነሽ ልበላት። በጣም ጥሩ ልጅ ነች። አይዞሽ የኔ ውድ አይዞሽ። አወኳት። አሁን እዚህ ጋር ሳያት አወኳት ስሙ ሀኒዬ ኒውዮርክ። እግዚአብሔር ያጽናሽ። እናትሽንም
ያኔ እህትሽ እኔ እናቴ ያልሽ መስሎኝ ነበር። ለብዙ ሰው ቤት ገብቼ ተናግሬያለሁኝ። ይታይሽዬ መጀመሪያ መናገር ነበር ስላልሽኝ አሁን ነው የመጣሁት። ግን ሌላ ብዙ ቤት ተናግሬያለሁ። እግዚአብሔር በአጸደ ገነት ያኑራቸው። አይዞሽ የኔ ውድ ዋዬ። እኛ በሰው ሀገር ነው ያለነው። ሁላችንም ሀዘን ደርሶብናል፣ እናውቀዋለን። ማንም ከጎናችን የለም። ራሳችንን የምናጽናናው። እዚህ ደግሞ የሆነ ነገር ብንሆን ታውቂያለሽ የሚፈጠረውን። አረቦቹ ስናለቅስ ራሱ ይስቁብናል፣ እንኳን ሊያዝኑልን። እና ራሽን ጠንካራ አድርጊ። በቃ ባለሽ አቅም ለነዲያን ለምሳኪኖች መሰደቅ፣ በቃ ሰደቃ ማድረግ ነው ያለብሽ የኔ ቆንጆ። አይዞሽ የኔ ውድ። ሁሉን ነገር እሱ የፈቀደው ነው የሚያደርገው። የተሰራ ነው ሁላችንም ለዛው ነው። እና ጠንካራ ሁኚ የኔ ውድ ዋዬ። በሁሉም ነገር ከጎንሽ ነን። አይዞሽ፣ ጠንክሪ። አይዞሽ የኔ ውድ አንዬ። ፍቅር አለሽ ነካ መጣው ምንድን ነው? ማን ነው? ምን አይደለም። እዚህ ጋር አለች ከስር እህቷን የተረዳች። እዚህ ጋር አንድ እህት አለች፣ አንድ የጨረቃ ፋሚሊ እችትና ስሟ ራሱ ይኸውና እኮ አንዬ። የኔ ውድ የስደተኛዋ እህቴ፣ እዚህ ስደት ስትሆኚ ማለት ነው ሰው እንኳን ቢሞትብሽ ጮኸሽ እንኳን አይወጣልሽ። እግዚአብሔር መጽናናቱን ይስጥሽ። ጮክ ብለን ማንስቅበት፣ ጮክ ብለን ማናለቅስበት ነው የስደተኛ። እግዚአብሔር መጽናናቱን ይስጥሽ የኔ እናት። እግዚአብሔር ከአንቺ ጋር ይሁን። መድኃኒዓለም የሚጠብቅሽ። አንቺ ደግሞ ቆመሽ ሄደሽ ምንድን ነው የሚባለው ነፍስ ይማር የሚባለውን አብልተሽ ለእህትሽ እውነት ባይ ሊመጣ ነው። እግዚአብሔር ብቻ መጽናናቱን ይስጥሽ። እሺ እናቴ፣ ፈጣሪ መጽናናቱን ይስጥሽ የስደተኛው እህቴ። እኛ ደግሞ ስደተኞች ጠቅላላ ፈጣሪ ሞልቶልን ወደ ሀገራችን ያስገባል። መከራ በስደት በጣም ይከብዳል። በጣም ደግሞ እኛ አረብ ሀገር ማለት ነው ጮኸን እንኳን አይወጣልንም። እውነት ነው። ጮክ ብለን እንኳን አንስቅ። መድኃኒዓለም ከአጠገብሽ ይሁን። መጽናናቱን ይስጥሽ የኔ እናት። እወድሻለሁ፣ አከብርሻለሁ እህቴ። እግዚአብሔር ያጽናናት። እንግዲህ ምን ይደረጋል? አሜን። ሰውነን እና እንደ ሰውነታችን እንደ አስተሳሰባችን የተለያየን ሰውነን። እናንተ በቁም ነገር ሄዳችሁ መጨረሻ ላይ ግን የመለሰችው ያን የተናገረችው በጣም ውስጤን የሰበረው። እንደዚህ አይነት ቦታ እናንተ አይገባችሁም። የምሬን ነው። እናንተ ግን እዛ ጋር ልታስተባብሉ ሳይሆን ያለውን ሀቁን ልትናገሩ ነው ሄዳችሁት። ቢሆንም ግን ደግሞ ቅር ያለኝ ቦታ ምኑ ጋ ነው? በቃ ስላላከበረቻችሁ ብቻ በጣም አዝኛለሁ። ለምን ሄዱ ብዬ እስተማለቅስ ደርሻለሁ። እግዚአብሔርን ነው የምላችሁ። በጣም ትላልቅ ሰዎች፣ መወዳቸው ማከብራቸው ልጆች ሰዎች አሉ፣ እናትም የሚሆኑ አክስትም የሚሆኑ የሆነ ቦታ ሄደው ግን እዛ ቦታ እንደ አንድ ነገር ቀለው እንዲወርዱብኝ አልፈልግም። እግዚአብሔርን ነው የምላችሁ፣ አልፈልግም። እና በጣም ነው የተናደድኩት። ብናደድም ችግር የለውም፣ አልፌዋለሁ። ያቺን ታይሟን ግን አልፌያለሁ። እናንተ ግን ሄዳችሁ በምታረጉት ነገር ላይ በምትናገሩት ነገር ላይ የሚውጠው የሚቀበለው ይቀበላል፣ የማይዋጥላቸው ሰዎች ይተዋሉ። ገባችሁ አይደል? እናንተ ግን እግዚአብሔርን ነው የምላችሁ፣ ብዙ ቦታ እያየዋችሁ ነው፣ ብዙ ቦታ እየተከታተልኳችሁ ነው ድምጻችሁን። እና እንደናንተ አይነቱ ሰዎች ያብዛልን። ለምን ሲያጠፉ አጥፍታችኋል ተመለሱ ብሎ የሚመክር እናትን ያብዛልን ፈጣሪ። እግዚአብሔርን ነው የምላችሁ። ግን የሆነ ቀለል ያለ ቦታ እንድትገኙብኝ አልፈልግም። እግዚአብሔርን ነው የምላችሁ። እኔ በጣም ስታወርዳችሁ ነው የተናደድኩት። የሰው ልጅ እኮ በሆነ ነገር ይመልሳል። አስተካክላለሁ፣ እናገራለሁ ይላል።